ከምር ለሚያዩት ሰው በጣም ደስ የምትሉት። ኧረ እባክህ አንድ ላይ ስታይ ደስ ይላል አይደል? አዎ ይቢ የምሬን በጣም ደስ የምትሉት። ያው ግን አንድ ሰው ለአንድ ነው። ኤቢ አቤት። ሰላም ስለናቴ ወረቀቱ ላይ ምን ብላ ነበር የጻፈችው? ዳጣ እኔ ነገርኩሽ አይደል? ለምን ነው እሷ የምትጠይቂያት? ናታን ዝም በል። እኔ ጠየቅኩት ኤቢ ነው። ቃልሽ ለምንድን ነው ማወቅ የፈለግሽው? እናቴን ስለማላውቃት እና ለምን አባዬ ነገርሽ? እሱ እኮ ከማን እንደወለደሽ ያውቃል። እዚህ ቤት የሆነ ሚስጥር አለ። ምክንያቱም ሰላም ከ20 ዓመት በላይ እዚህ ቤት ውስጥ ኖራለች። የሆነ የምታውቀው ሚስጥር አለ። ዛሬ እያንዳንዱ ልቤ የጠረጠረውን ነገር በሙሉ ትነግረኛለች። አልፈታትም። በላውን እንሂድ በቃ። በቃ ተው፣ እንደዛ ከሆነ አልሄድም። እንዴ ናት ሄብዬ በስንት ጊዜሽ ልጠይቂ መጣሽ? የድራይቭ እኮ ተቀይራለች። አሁን አዲስ አበባ ናት። እሰይ በጣም ደስ ይላል ሄብዬ። እንኳን ለዚህ ያበቃሽ። አመሰግናለሁ ሰላምዬ። ያው እስከዛሬም ሳስቸገርኩሽ በጣም ይቅርታ። ኧረ ወይ ሄብዬ ተጨባሽ አላስቸገርሽም። ሰላምዬ ጥያቄ አለን። ጥያቄ ይዘን የመጣነው ምንድነው ዳጣዬ? የምን ጥያቄ ነው? ከምሬ ነው ሰላምዬ። በህልሜ እየመጣሽ ያስጨነቅሽኝ ነው። ዳጣ ተይ፣ እንደዚህ ይባላል ሰው ቤት መጣል? አይ ናታን ዛሬ ግዴታ ነው። ኪዲን ሰላም ያልፈታሽ። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው የምሄድ የምፈልገው። ዳጣዬ ምንድነው? ይኸውልሽ ሰላምዬ በህልሜ ትመጭብኛለሽ፣ ከዛ ቀሚስሽ ውስጥ ገባለሁ እና ደግሞ ወረቀቱ ላይ ስለናቴ የሆነ ነገር ጽፈሻል። ከኔ እድሜ በላይ ደግሞ እዛ ቤት ውስጥ አንቺ ኖረሻል። ስለዚህ ስለናቴ የሆነ ነገር ታውቂያለሽ። ዳጣ ናታን ዝም በል። አንድ እርግጠኛ የሆንኩበት ጉዳይ አለ። ምንድነው እሱ ዳጣዬ? አቶ ደረጀ አብዝቶ ሲጨነቅና ሲፈራው የነበረው ቀን ደረሰ። ይሄም ምንድነው? ዳጣ እናቷ ሰላም እንደሆነች ተጠራጥራለችና ዳጣ እናቷ ሰላምን በጥያቄ አፋጣታለች። ዛሬ እውነቱን የማትነግሪኝ ከሆነ ከዚህ ቤት በሰላም አልወጣም። እኔ ውስጥ የሚጠረጥረው ነገር አለ። በዛ ላይ ደግሞ ሁሌ በህልሜ አብረሽኝ ነሽና እውነቱን እስካልነገርሽ ድረስ ከዚህ ቤት አልወጣም ብላለች። ሰላምም ተደናግጣለች። አቢጌል ናታንን አስጠነቀቀችው። ከሁለታችን አንዳችንን መምረጥ ይኖርብሃል። ከዳጣ በፊት የነበርኩት እኔ ነኝ፣ የምወድህም እኔ ነኝ ታውቃለህ። ግን ደግሞ አሁን እኛ ተማማቾች ነን። ከኛ ከተማማቾቹ አንዳችንን ልትመርጥ ይገባል እንጂ ሁለታችንን ልታገባ አችልም። በዛ ላይ ዳጣ እጅግ በጣም ትወድሃለች፣ የሷም ልብ እንዲሰበር አልፈልግም ብላለች አቢጌል ደረጀ። ወኋላ ወይዘሮ ማርታ እህትሽ ብትሞት የተሻለ ነበር ብላታለች። ወይዘሮ ማርታም በውሃ ንግግር የተደናገጠች ትመስላለች። መድኃኒትን ማንም ሰው አይወዳትም። ከትንሽ እስከ ትልቅ ሞቷን እየተመኙላት ነው። አቶ ደረጀም ቢሆን የመድኃኒት ነገር አስጨንቆታል። እሷን መቅደም ይኖርብኛል፣ ቤተሰቤን ሳታበጣብጠው እያለ ነው። ናታንም እኔ እውነቱን እያወቅሁ ከዳጣ መደበቅ እየከበደኝ ነውና በዛ ላይ ዳጣ አሁን ላይ ጥያቄ አብዝታለች። እንደ ድሮ አይደለችም። በየምክንያቱ ማልቀስ አብዝታለች። ስለዚህ ቀድመህ ልታሳውቃት ይገባል። ግን ደግሞ ሰላም እናቷ እንደሆነች ስትነግራት እዚህ ቤት ሳይሆን እዛው ወስደህ ብትነግራት የተሻለ ነው እያለው ነው። አቶ ደረጀም በናታን ንግግር ተስማምቶ ነበር። ግን ደግሞ ዳጣ ቀድማ ሰላም ዘንድ ከሄድን አይቀር እኔ ሰላም ስለኔ ህይወት የምታውቀው ነገር አለ። እድሜዋም ከኔ ይበልጣል እዛ ቤት መኖር ከጀመረችና ስለዚህ እውነቱን ልትነግረኝ ይገባል እያለች ነው። በሌላ በኩል የአቢጌል መቀየር ሰላምንም ገርሟታል። ሰላም አቢጌል አርጁንንም ሰላምንም ይቅርታ አቢጌል አርጁንና ሰላምንም ይቅርታ ጠይቃለች። አቢጌል ለውጧ አቶ ደረጀም ያስደስተውም ግን ደግሞ ልጅ አፍራብኛለች እያለ ነው። ሰላም ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዳጣ ተከታታይ ድራማ መድኃኒት የዛን ቤት ሚስጥር ለማውጣት ወይዘሮ ማርታና አቶ ደረጀን ለማለያየት የማትፈነቅለው ድንጋይ የለም። ግን ደግሞ ይሄ ከመሆኑ በፊት አቶ ደረጀ ለወይዘሮ ማርታ እንደምንም ብሎ ካልተናገረና ለዳጣም እናቷን ካላስተዋወቀ ነገሮች ከሱ ቁጥጥር ማውጣታቸው የማይቀር ሆኗል ማለት ነው። እናም አቶ ደረጀ ግዴታ
ለዳጣ እናቷን ማሳወቅ ይኖርበታል ማለት ነው። ወይዘሮ ማርታም እንግዲህ እውነቱን አውቃ ውሳኔዋን ለሷ መተው የተሻለ ይሆናል። ናታን ነገሮች እንግዲህ ውስብስብ እያረጋቸው ነው። ይህም ምንድነው ናታን አሁን ላይ አብጌል ባህሪዋ ስለተስተካከለ ቀልቡ ወደ እሷ ያዘነበለ ይመስላል። ለዳጣ ትኩረቱን ቀንሶባታል ማለት ነው። እንደ በፊቱ የነበረው እንክብካቤ ለዳጣ ቀንሷል ማለት ነው። ዳጣንም ይሄ ነገር እንግዲህ ወደ ቅናትና ወደ መነጫነጭ እንድታመራ አድርጓታል። ከዚህ በፊት አብጌል ናታን ክፍል ገብታ እዛው ነበረችና እንግዲህ ዳጣም ቻርጀሯን ለመውሰድ ወደዛ ክፍል ባመራች ጊዜ ናታን በር አልከፍት ሲላት ማንን አስገብተህ ነው ብላ ነበር። አብጌልንም እንድትደበቅ ቢያዛትም በጭራሽ ልትደበቅ ፈቃደኛ አልነበረችም። እናም በዚህን ጊዜ ዳጣ ስትገባ እህቷን እዛ ጋር አግኝታታለች። ዳጣም በንዴት ልትወስድ የነበረውን ነገር ትታ አንዱን እየተወች አንዱን እየጣለች ስትመላለስ ነበር። አብጌልም እዛ ክፍል ልታደር እንደሆነ ስትነግራት እሺ ብላ ከዛ ክፍል ወጣለች። ግን ደግሞ ዳጣ ስሜቷ ምንም ጥሩ አልነበረም። በጣም እንዴት ተከፋችና እንዳዘነች ያስታውቅ ነበር ማለት ነው። እናም ዳጣ እንደተለመደው በጓሮ በኩል ሄዳ የሚቀመጡበት ቦታ ብቻዋን ተክዛ በተቀመጠችበት ጊዜ ገዛኸኝ እንደድሮ ሊያጽናናት ሞክሯል። ብቻዋን መሆን እንደሌለባትና በዚህ ልክ ማዘን መከፋት እንደሌለባት ዛሬዋን መደሰት እንዳለባት ነገን ደግሞ ለፈጣሪዋ መተው እንዳለባት እየመከራት ይገኛል። ግን አሁን ብቻዬን መሆን እፈልጋለሁ ብለው ነበር እና ዳጣም አንዳንድ ነገሮችን ለማወቅ አፍቅረህ ታውቃለህ ወይ ብላ ሂስትሪውን ጠይቀው ነበር። ገዛኸኝም ሰው ከወደደው ጋር አይኖርም እንጂ ለዛውም የቆንጆዎች ቆንጆ ቢሆነችዋን ሴት አፍቅሮ እንደነበረና እሷም ራስን ለማሸነፍ ራስን ለመለወጥ ወደ ስደት እንደወጣች ከዛ በኋላ ግን መኖሯም መሞቷም እንዳልታወቀ ተናግሯል። እናም አሁን ላይ እንግዲህ ለዛንስ አትወዳትም ወይ ብለው ነበር። ለዛን ብዙም ለሷ ፍቅር እንደሌለውና ፍቅር ቢኖረውም ልቡን ብዙም ክፍት እንደማያደርግ ተናግሯል። ያ ምንድነው በዚህኛይቱ የተሰበረው ልቤ ዳግመኛ እንዲሰበር ፈቃደኛ አልሆንም። ከራሴ በላይ ሰዎችን አልወድም። ምክንያቱም ያ ሰው ሁሉ ጊዜ ከኔ ጋር ላይኖር ይችላል። መለየት በመጣ ጊዜ ራሴን መጉዳት የለብኝም ከሷ ተምሬያለሁ እያለ ነው። ግን ደግሞ ዳጣም ለዛም እጅግ በጣም ውብና ቆንጆ እንደሆነች በዛ ላይ ደግሞ ጥሩ ልጅ እንደሆነች እየነገረችው ነበር። ግን ደግሞ በዚህኛይቱ አይን ስትታይ ለዛ ምንም እንደሆነች ተናግሯል። ቢሆንም ግን ሰው ከወደደው ጋር አይኖርምና አንቺም ደግሞ ለዚህ ራስሽን ማዘጋጀት ይኖርብሻል። ማንንም ሰው ቢሆን ከራስሽ አብልጠሽ ፍጹም እንዳትወጂ እያለ እየመከራት ይገኛል። እውነትም ዳጣን እንግዲህ እንደምንም ያረጋጋታል። ዳጣ ግን አብዝታ እየተጨነቀች ነው። አብጌል ባህሪዋ ከተቀየረ በኋላ በቃ እውነትም ፍቅራቸው ቀጥሏል። እሱም ይወዳታል ማለት ነው። እሱ ባይወዳትማ ክፍሉ ውስጥ አስገብቷት አትቀመጥም ነበር እያለች በሐሳብ መብሰልሰል ጀምራለች። በዛ ላይ ተኝታ ከእንቅልፏ ስትነሳ እናቷ ሰላምን አይታለች ማለት ነው። ይሄ ነገር ሰላም እናቴ ልትሆን ትችላለች። ምክንያቱም ሰላም ብዙ የተደበቀ ሚስጥር አላት። እዚህ ቤት ይህን ያህል ዓመት ኖራለች። ቤት እንከራይልሽ፣ የራስሽ ስራ ስሪ፣ ብዙ እድል እየተመቻቸላት አልፈልግም ብላ ከዚህ ቤት ጋር ያቆራኛት ነገር ትልቅ ሚስጥር መኖር አለበትና ሰላም ሚስጥር አለ፣ የሆነ ሚስጥር የምታውቀው ነገር አለ። ለዛም ሰላምን መጠየቅ ይኖርብኛል የሚል ውሳኔ ላይ ደርሳለች ማለት ነው። ውሃ የወይዘሮ ማርታ እህት ውጭ ላይ እንግዲህ ቁጭ ብላ እየተዝናናች በነበረበት ጊዜ ተጋድማ ስላየቻት ለእናቷ ሄዳ እህትሽ ሞታለች ብላታለች። ወይዘሮ ማርታ የነበረችበት ሀገር የአየር ባህሪው ጥሩ ሙቀታማ ስለነበር አሁን ደግሞ ይሄ ተመችቷት ሪላክስ እያደረገች እንደሆነ ብትነግራትም አይሞታለች፣ ግን ደግሞ ባትሞትም ብትሞት መልካም ነበር ብላታለች። ይሄን ያሳየው ምንድነው ውሃ እንኳን ምን ያህል እንደጣላቻት የወይዘሮ ማርታን እህት የሚያሳይ ነው ማለት ነው። ወይዘሮ ማርታም እንግዲህ እህቷ ናትና እንዴት እንደዚህ ታያለሽ ብላት ነበር። ግን ደግሞ አይ ብትሞት ይሻል ነበር፣ እሷ ጥሩ ሰው አይደል ስላላደለች ብትኖርም አትጠቅምም፣ ብትሞት ግን የተሻለ ነው ብላለች። ልጆቹን ተሰባስበው ላኪያቸው ባለችው መሰረት ብላ በጠየቀቻት መሰረት ሰላም ወይዘሮ ማርታን
እንግዲህ አቢጌል፣ ናታን፣ ውሃና ምጥን እንዲሁም ዳጣ ሆነው ሰላምን ለመጠየቅ ለመሄድ ጉድ እያሉ ይገኛሉ። አቶ ደረጀም በሰራው ስራ በስተት በሰራው ስራ ልክ አውቆ እንደሰራው ነገር እድሜ ልኩን እየተጸጸተና እየተብሰለሰለ እንቅልፋቶ ኖሯል። ግን ደግሞ አሁን ላይ አንተ ለኔ ሞዴል ልትሆነኝ አትችልም፣ ዋሽተሃል፣ እኔን ለማስተካከል ዋጋ ብትከፍልም ግን ደግሞ አንተም ዋሽተሃል ብለው ስለነበር አቶ ደረጀ የአቢጌል ንግግር ልቡን የሰበረው ይመስላል። እኔ በልጅ ዘንድ የተዋረድኩና የረከስኩ አባት ነኝ፣ ሞዴል መሆን አልችልም። በዛ ላይ ደግሞ ማናቸውም ሊያምኑኝ አይችሉም። በአቢጌል እይታ ይህን ያህል ካነስኩኝ በማርቲ እይታ ደግሞ እንዴት ላንስ እችላለሁ? በዛ ላይ ይችን ሴት አላመንኳትም። ህይወቴን እሷ ከምታመሰቃቅለውና ሚስቴን ከምታሳጣኝ እኔ ራሴ አረጋግጬ ለማርታ መናገር አለብኝ። ዳጣም እናቷን ማወቅ አለባት የሚል ውሳኔ ላይ ደርሷል ማለት ነው አቶ ደረጀ። ናታንም እንግዲህ መልካም አባት እንደሆነና ግን ደግሞ ከሰው ስህተት ከብረት ዝገት እንደሚባለው ሁሉ አቶ ደረጀንም ያጋጠመው ይሄ ስህተት እንደሆነ ተናግሯል። ለዛም ግን ነገሮች ከመበላሸታቸውና ከቁጥጥሩ ውጭ ከመውጣታቸው በፊት እሱ ለወይዘሮ ማርታ እንዲነግራትና ለዳጣም እናቷን እንዲያስተዋውቃት እናቷ ሰላም እንደሆነች እንዲነግራት ነግሮታል። አቶ ደረጀም እሺ ብሏል ማለት ነው። ግን ደግሞ መፍጠን አለብህ፣ ሳትቀድም መቅደም አለብህ እያለ ነው ናታን። አቶ ደረጀም እንግዲህ በልጆቹ እይታ ለልጆቹ እንደሚያስ ጥሩ አባት እንዳልሆነ ተናግሯል። ግን ደግሞ ናታንም አቶ ደረጀ ላይ የመልካም ሰውነት ባህል ጠፍቶ ሳይሆን ጥሩ ሳይሆን ቀርቶ ሳይሆን ግን ደግሞ የተፈጠረው አጋጣሚ ስህተት ትልቅ ነገር ይዞ እንደመጣ ተናግሯል። ይሄ ነው እንጂ በአንተ ላይ የተፈጠረው አንተ መልካም አባት ነህ ያለው ይገኛል ማለት ነው። አቶ ደረጀም ምንም ብትል ምንም ያው ጥፋተኛና ወንጀለኛ ከሃዲ ነኝ፣ ምክንያቱም የስህተት ትክክል የለውም ብሏል። ግን ደግሞ በቃ ባልከው መሰረት ለዳጣ በዚህ 2 ቀን እነግራታለሁ ብሎ ነበር አቶ ደረጀ። ግን ደግሞ ዳጣ እዛም ከመድረሱ በፊት ነገሮችን ሳታበላሻቸው አልቀረችም። ለዛ እንደምን ጊዜውም እያንጎራጎረች የቤት ስራዋን እያከናወነች ነው። ለዛ ደሞዝ ደርሶ ለእናቷ ስለላከች እጅግ በጣም ደስ ብሏት ፍንትሽትሽ ፍንድቅድቅ ብላለች፣ እምርድ ይምቅ ብላለች። ከዚህም እንደተለመደው በመስኮት በኩል ብቅ ብሎ እንግዲህ ለዛዬ ዛሬ ደግሞ ምንድነው እንደዚህ አፈካሽ ብሏት ነበር። እሷም የእንደዚህ የመፍካቷና የመዋቧ ምክንያት ለእናቷ ደሞዝ ደርሶላት እንደላከች ስትናገር አንቺስ ብሏት ነበር። እሷም ደስታዋ ከእናቷ ደስታ በኋላ እንደሆነ የሷ ደስታ እናቷን ማስደሰቷ እንደሆነ ተናግራለች። እናም እንግዲህ ገዜም እናትሽ እኮ ምናልባት አግብተሽ የራስሽን ህይወት ስትመሰርሽ ሊሆን ይችላል የሚደሰቱት ብሎ ነበር። ከዚህ ግን ስሜቱን ለመግለጽ የፈለገ ይመስላል። እነሷም እሱማ እንዴት አይነት ሰው ቤተሰብ የሚያኮራ እናቴን የሚያስደስት ሰው ከየት አገኛለሁ የት ይገኛል ብለው ነበር። ከዚህም መናገር የፈለገው የራሱን ጉዳይ ስለሆነ እንግዲህ እኔማ አገባሻለሁ እንዳልልሽ እናትሽን ላስደስት አልችልም፣ በእናትሽ ፊት ላኮራሽ አልችልም፣ እኔ ንጹህ ደሃ በር ጠባቂ ነኝ ብሏት ነበር። እሷም እንግዲህ ምንም መኖር አለመኖሩ ምንም ትርጉም እንደሌለው ፍቅርና ሰውነት እንደሚበልጥ በነገረችው ጊዜ እንደዛማ ከሆነ አስብበታለሁ ብላለች። ግን ደግሞ ለዛ እሱ እወድሻለሁ፣ አፈቅርልሻለሁ፣ ሞትኩልሽ፣ ሸርኩልሽ ብሎ ልክ እንደማንኛውም ሰው ፍቅሩን እንዲገልጽላት ትፈልጋለች። ኩሩ ገዛኸኝ ደግሞ እንደዛ ማለት አልፈለገም። ለዛ የሷ ብትወደውም ግን ደግሞ ለምኑ ነው የምታስብበት? አርፈን ስራህን ስራ ብለዋለች። ከዚህም አንቺ እኮ አንዳንድ ጊዜ መልካም ታወሪና ግን ደግሞ አንቺን ቻው ሳይሉ መሄድ ነው እንጂ ታፈርሻለሽ መልሰሽ ብሎ ተናዶ ጥሏት ሄዷል። ለዛ ግን ለጊዜ ትልቅ ቦታ ያላት ይመስላል። ከዚህ በፊት መድኃኒት ክፍሏ ውስጥ ባስገባችው ጊዜ ስትንጨረጨርና ጭርቋን ልትቀድ ደርሳ ነበር። ግን ደግሞ እየተደረደረች ጊዜን አሁንም ማበሳጨቷን ቀጥላለች ማለት ነው። ሙሉ ቤተሰቡ ተሰባስቦ የሰላምን ልጅ ለማየት እየሄዱ ነው። ምጥን ወዲና ውሃ ጋር እየመጣች ሳለ መንገድ ላይ አርጁንን አግኝታው ነበር። አርጁንም እጅግ በጣም ደስተኛ ሆኗል። መርስ እየያዘ የሚዞረው አርጁን እጅግ በጣም ደስተኛ ሆኖ ፋፍክት ብሎ ምጥንን ባገኛት ጊዜ እኔ ወዲና ውሃ ቤት እየሄድኩ ነው ምናምን ብለው ነበር የድንጋጤዋን። ግን ደግሞ አርጁን ደስተኛ እንደሆነና እንድታውቅ ጠይቋት ነበር። ይሄ ምንድነው እሻለችኝ አቢጌልን ላገኛት ነው ብሎት ነበር።
እና ምጥንም እንኳን ደስ አለህ ብላ አቅፋው ነበር። አቢጌል ግን ልታገኘው የፈለገችው ለአንዴና ለመጨረሻ ጊዜ ቁርጡን ልትነግረው ነበር። ግን ደግሞ ያ ማመናጨቅና ማንቆሸሹ ቀርቶ በስርዓት በቀጠሮ ተገኝታ አናግረዋለች። አርጁንን ባገኘችው ጊዜ ለሱ ምንም አይነት ስሜት እንደሌላትና ልትወደው እንደማትችል ድሃ ስለሆነ ወይም ደግሞ ሞኝ ስለሆነ ወይ ስለማያምር ሳይሆን ግን ደግሞ ልታፈቅረው እንዳልቻለች፣ ለዛም ደግሞ እኔ ሞዴሎች እናትና አባቶች ናቸው፣ እኔ በዩሊታ ታስሬ ህይወቴን መግፋት አልፈልግም፣ ለዛም እኔ አንተን ላፈቅርህ አልቻልኩም፣ አንተ ደግሞ ከኔ የተሻለች በባህሪም ሆነ በመልክም ጥሩ ሴትን ታገኛለህ፣ ስለዚህ እባክህ ተወኝ፣ እኔ ደግሞ ይሄን እንድታረግ ላግዝህ እችላለሁ፣ እኔ ጥሩ ስሆን አንተም መልካም ሆነልኝ፣ ስለዚህ በምትፈልገኝ ጊዜ ታገኘኛለህ፣ ያ ማለት ግን በማንኛውም ሰዓት ማለት አይደለም፣ ግን ባስፈለግኩ ሰዓት አገኝሃለሁ፣ ከዚህ ስሜት እንድትወጣ አግዝሃለሁ ብለዋለች። ግን ደግሞ አርጁን የፈለገ ነገር ይሁን እንጂ እኔ አንቺን አለማፍቀር አልችልም እያለ ነው። እሷም ደግሞ እባክህ ተረዳኝ ብለው እንግዲህ አርጁንን በፈለጋት ሰዓት ልታገኘው ቃል ስለገባችለት ደስተኛ ሆኖ ተሸኛኝተዋል። እናም እንግዲህ ናታንም ባገኘችው ጊዜም ናታን ጋር እንግዲህ ለአርጁን ሁሉንም ነገር ነግረው እንደመጣች ነግረዋለች። ግን ደግሞ አሁንም ናታን እንደምትወደው ነግረዋለች። ናታንም ቢያንስ እንደስከዛሬው በኮንፊደንስ እንኳን አልተናገረም። ባህሪሽን ከቀየርሽና ከተስተካከልሽ አገባሻለሁ ብለህ ቃል ገብተህልኝ ነበር። በዛ ላይ እህቴ በጣም ትወድሃለች እና አሁን ደግሞ ከአንድ ቤት ሁለት እህትማማቾችን ማግባት ስለማችል መምረጥ ይኖርብሃል። በዛ ላይ ደግሞ እህቴም ትወድሃለች። ለዛ ደግሞ እሷ ምን ትጎዳ አልፈልግምና አጣብቂኝ ውስጥ ገብቻለሁ። የዚህ ውሳኔ ያለው በአንተ እጅ ነው። በዛ ላይ እኔ ነኝ ቀድሜ የማቅህም የማፈቅርህም ብለዋለች። ናታንም ለውሳኔ የተቸገረ ይመስላል። በስተመጨረሻ ተሰባስበው ወደ ሰላም ቤት ሊሄዱ ሳሉ ውሃና ዳጣ ተከታትለው ገብተዋል። ናታንም በስቦኬ እያየ እንዴ አምሮባችኋል፣ ተውባችኋል ብሏቸው ነበር። ግን ደግሞ አቢጌል አማርና አይደለ ስትለው አዎ ደስ ትላላችሁ ብሏል። አንድ መምረጥ ይኖርብሃል፣ መቼም አንድ ሰው ለአንድ ነው ብላ አንቁረዋለች። ዳጣ እንግዲህ እህቷም እንድትቀየምባት አትፈልግም። ስሜቷን ለመቆጣጠር እየታገለች ነው። ዋና ምጥንም ተጨምረው የሰላምን ልጅ ለማየት ሄደዋል። ግን ደግሞ እዛ በሄዱ ጊዜ አቢጌል ሰላምን ይቅርታ ጠይቃ ህፃናቶቹም ከልጁ ጋር እየተጫወቱ ጥሩ ጊዜ እያሳለፉ ነበር። ግን ደግሞ እዚህ ቤት የመጣሁት አንድ ጥያቄ አለኝ፣ ለጥያቄ መልስ ፈልጋለሁ ብላለች ዳጣ። ይሄ ምንድነው? እንግዲህ ስለ እናቴ ምንድነው የምታውቂው? የተጻፈው ደብዳቤ ላይ ስለኔ የምታውቂው ነገር እንዳለ ግልጽ ነው። ስለዚህ ዛሬ ከዚህ ቤት ምንም ሳትነግሪኝ አልወጣም ብላለች። ናታን ይህን ሀሳብሽን የማትቀይሪ ከሆነ ወደዛ ቤት አንሄድም ብሏት ነበር። ቢሆንም ግን እውነቱን ካልነገራችሁኝ እኔ ያውቃለሁ ብላ ወስናለች። አቢጌልም ለምን አባትሽን አትጠይቂውም? አባትሽ ከማን እንደወለደሽ ያውቃል ብላት ነበር። ግን ደግሞ ዳጣ እሱ ሊነግረኝ ፈቃደኛ አይደለም፣ ስለዚህ ሰላምን አልፋታትም ብላ ነበር። እንዲያለችውም አድርገዋለች። ለምንድነው በህልሜ እየመጣሽ የምታሰቃየኝ? በዛ ላይ ደግሞ ስለ እናቴስ ምንድነው የምታውቂው? እውነቱን ንገሪኝ፣ ካልሆነ ግን ከዚህ ቤት በሰላም አልወጣም፣ እውነቱን ማወቅ ፈልጋለሁ ብላለች። ሁላቸውም አይናቸው ፈጧል። ሰላም ምን አይነት ምላሽ ልትሰጣት ትችላለች? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ